የተወደዳችሁ ተመልካቾቼ እንዴት ናችሁ? እንደምንሰነበታችሁ? ደስ እያለኝ ነው። እንግዲህ እስኪ ለአንድ አመት ያህል ወደ እናንተ ምስል ወገለጻ ሳደርስ የነበረው ምን አይነት ካሜራ ነች? አንዳንዶቻችሁ ሰው አይህም ባጠገባቸው ስታልፍ ትሉኛላችሁ። ይቺ ነች ጎፕሮ 10 ትባላለች። ከዚህ በፊት ከውጭ የመጣችው ጎፕሮ 11 ነበረች። ከሁለት ወር በኋላ አጠቃቀሟንም አላወኳትም። ሴንሲቲቭ ናቸው፣ ተቃጠለች። ይቺ ጎፕሮ 10 ከሰው ላይ ገዛኋት። እስከዛሬ እንግዲህ በጣም እያገለገለች ነው። ይቺ ትልልቅ ሚዲያ ተቋማትም የአክሽን ካሜራ ለአክሽን የምትወዱት እንቅስቃሴ ላይ ያላችሁ ለመቅረጽ የምትችሉት ነው። እንደ ጊምባል ራሱ አላት። ደረት ላይ አድርጋችሁ ብትሮጡ ምስሉ ብዙም እንትን አይልም። እቺ እንትኗ ነች፣ ሌንሷ ነች። ዋናው እቺ እንዳትጫር መጠበቅ ነው። ዋናው በጣም መጠበቅ አለባችሁ። እቺ እንዴት ነው የምጠቀመው እኔ ሳስቃኛችሁ ካላችሁ፣ ይሄ ማንገቻ በሉት ልክ የሴቶች ጡት መያዣ አይነት በትካሻዬ ላይና ከትካሻዬ ስር ይገባና ደረቴ ላይ እቺ ብረቷ ደረቴ ላይ ትውላለች። እቺ በእጅ ያስኳት። ከዛ እዚህ ጋር እንደምታዩት ካሜራዋ ስር ሁለት የታጠፉ ነገሮች አሉ። እነሱን ነቅልና እዚህ ጋር ልክ ለሱ የተሰራ ማስገቢያ አለ። በዚህ ውስጥ እንደዚህ አድርጌ አስገባዋለሁ ማለት ነው። ካስገባችሁ በኋላ እንቅስቃሴ እንዳይኖረው በዚህኛዋ ታስሩታላችሁ። በደንብ ጠበቅ ካላረጋችሁት ጎንበስ ቀና እያለ ምስሉ ሊወዛወዝባችሁ ይችላል። በደንብ ካጠበቃችሁት ግን ደረታችሁ ላይ ልጥፍ ስለሚል እናንተ ብቻ ስትዞሩ ማሳየት የምትፈልጉት ወደምትፈልጉት አቅጣጫ ቀስ እያላችሁ ትዞራላችሁ። በዚህ መልኩ ይሆናል። እቺ ሌንሷ ነች። እንደውም እኔ ብዙ ጊዜ ሳረገው ይሄኛው ሞኒተሩ አለ። ይሄ በእጅ የሚሸፍነው ፓርት ጥቁር ጃኬት አለ። ጥቁር ጃኬት እሱ ጋር ስለሚያርፍ እቺ ሌንሷ ብቻ ነች የምታየው። ብዙ ሰው አያትም። እንደውም አንዳንዶቻችሁ እንዴ በአፍንጫ ስር ሲያልፉ ሰዎች እንዴት አዩትም? ምን አይነት ነው የምትጠቀመው ትሉ ነበረ። ይቺ ጎፕሮ ካሜራ ባለውለታዬ ነች። እንዲህ ከአንድ አመት በላይ እንግዲህ ለሚሆን ለናንተ የተለያዩ ምስሎችን እየቀረመች ወደ እናንተ ስታደርስ ነበረ። እንደውም እንደ ድንቢጥ በረን ስለ አንድ ወዳጅ ምን እንደ ድንቢጥ በረን ትላለህ እንደ ንስር አትልም ወይ ይሉኛል። የንስር አይኖች እንግዲህ በጣም ስለሚያዩ ነው። እኔ ግን ካሜራዋ ከዚህም የተሻሉ ካሜራዎች አሉ። ኢቭን የዚች ካሜራ ጎፕሮ 10 ነች። ጎፕሮ 13 ማለት 13 መጥቷል ማለት ነው። እንግዲህ ሰሞኑን የምለቀው ቪዲዮ ላይ ምንም አላላችሁኝም፣ አስተያየትም አልሰጣችሁኝም። ካሜራ ቀይር ብላችሁኝ ሎሚ የወረወራችሁ ሰዎች ይሄው DJI ፖኬት 3 ካሜራ ራሳችሁ ያላችሁ ዘመናዊ ካሜራ ነች ብላችሁኛል። እንግዲህ እሷን ካሜራ አግኝተናታል። በነገራችን ላይ ዋጋዋ በጣም ውድ ነው። እዚህ ከ120 በላይ ነች። አሁን ደግሞ 140 150 ይሏታል። እኔ ግን ከውጭ የመጣለት ልጅ ቤቱ ስለፈታው ብቻ በሰከንድ ሃንድ 60 ሺህ ብር ገዝቼዋለሁኝ። ባለሙያ አማከርኩ። የሚታወቅ ሰው ነው፣ ከሚያውቁት ሰዎች ናቸው። ሀሳቡን ስነግራቸው እንደዚህ ሎሚ ተወሮልኝ እጅ ላይ ይሄን ያህል አለ ብር አልኳቸው። አይ እስከምትችለው አቅም ተብዬ ተከራክረው 76 ሺህ ብር ነበር ያላት። እቺ የምታዩት እንግዲህ ወደ ላይ ወርታች ምስሉን ለማድረግና ዙም ለማድረግ ነው። የኛው ሪከርድ ነች። እቺ ሞኒተር የምናደርግባት ስክሪን ዋለች። DJI ይላል። በቃ ለመቅረጽ አስቸግር። ከከፈታችሁት ፊት ለፊት ካስያዛችሁት ተከትሎ ነው እቺ ከላይ ያለችው አናቷ ትዞራለች ወደምታሳዩት ቦታ። አሁን መልካችሁን አንዴ ከያዘች እናንተ ወደ ዞራችሁበት ቦታ ይዞረች ትከተላችኋለች። እቺ እንደምታዩት ነች። እሷ ትዞራለች። እዚህ ጋር ሞኒተር ታረጋላችሁ፣ ታዩታላችሁ። በእጃችሁ ይዛችሁ ነው የምትሄዱት፣ ታያላችሁ። በጣም እኔ እንደውም አንድ ሰው ይሄ እናንተ እኔ ለምሳሌ ያው ምክንያት አለ ራሴን ማላሳይበት ወደፊት እነግራችኋለሁኝ። ሻገር ብሎግ ለመስራት ራሳችሁ እያወራችሁ እየታያችሁ ወደዛ እያዞራችሁ መስራት ትችላላችሁ። እቺ ተጨማሪ ባትሪ ነች። ራሱ ባትሪ ያለው እቺ አሁን የሰካዋት ተጨማሪ ባትሪ ነች። እቺኛዋ ደግሞ ሌላ ባትሪ ነች። ከስራ ተሰካም ቆይ
ይሄኛው ባትሪ ካለቀባችሁ ሁለት ሪዘርቭ እቺ ለብቻዋ ደግሞ እቺ ተሰኳታለች። ሁለቱ ባትሪ ፉል አድርጋችሁ ከታድራላችሁ የራሱ ፉል ያደርጋል። እንግዲህ 3 ሰዓት ይቀርጻል። ዲስአድቫንቴጁን እንግዲህ ስነግራችሁ ይሄ በጥራቱ በኩል ታርጌት ፉል ለማድረግ አቅርባችሁ ለማሳየት የምታሳዩትን ለማሳየት ሞኒተሩ ላይ ስለምታዩት በጣም አሪፍ ነው። ጎፕሮዋ በዚህ በኩል ደግሞ ማቅረብ አልችልም፣ ደረቴ ላይ ነው ያለው። በትክክል ታርጌት ማድረግን አላውቅም። ጎፕሮዋ የሰው ትኩረት አትስብም፣ ጥያቄ የላችሁም። እቺ ግን የሰው ትኩረት ትስባለች። ስለ ሎሚ ወርዋሪዎች እናመሰግናለን። ይሄ 3 4ቱን Ferrari